ጤና ይስጥልን እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ዜናዎቹን ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። ምክክሩ ሴቶች በሀገራዊ ግንባታ ላይ የበኩላቸውን እንዲወጡ እድል የፈጠረ ነው ሲሉ ሴት ተመካካሪዎች ገለጹ። ሴቶች ለሰላም ያላቸውን አበርክቶ በመረዳት በምክክር ሂደቱ ላይ መሳተፋቸው ጉባኤ ውጤታማ እንዲሆን አስቻይ መሆኑንም ተመካካሪዎች ገልጸዋል። ለቤተልሔም ሰለሞን ዘገባ መሰረት መግጫ። ከተቋቋመበት ጊዜ ጀምሮ የሴቶችን ተሳትፎ ከ45 በመቶ በላይ ለማድረስ ሲሰራ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ሴቶች የወከሉትን ህብረተሰብ ድምጽ እንዲያሰሙና ለሀገር ይበጃል የሚሉትን ሀሳብ እንዲያዋጡ በዋናው የምክክር ጉባኤ እድል ፈጥሯል። አንደኛ ምክክሩ ከጅማሬው ጀምሮ በጣም በሴቶች ላይ የተሰራው ስራ ይበል የሚያስብል ነው። ይሄ ለሌሎች ራሱ ተመክሮ የሚሆን ስራ ነው ኮሚሽኑ የሰራው። እንደገና ፍትሃዊም ነበረ ከመጀመሪያው ጀምሮና የሴቶች እኩልነት የሴቶች ድምጽ በጣም የሚታይበት ነው። አሁንም የኛ ትግል ሴቶች ወደፊት ለፊት እንዲወጡ በየትኛውም ነገር ላይ ውሳኔዎች ላይ ተሳታፊ እንዲያደርግ ነው እንደ ሴቶች ተወካይነቴ የማቀርበው። አሁን እዚህ ምክክር ላይ እኔ ያየሁት ነገር ከመነሻ ከምርጫው አንስቶ እስካሁን ውይይቱ ድረስ ሴቶችን ያሳተፈ ነው፣ ሴቶችን ያካተተ ነው። ቅድሚያ ለሴቶች ነው እድል እየተሰጠ ያለው። ይሄ ደግሞ ቅድሚያ ለሴቶች በመሆኑ እኔ ሴቶችን ወክዬ በጣም ደስተኛ ነኝ። ሴቶችን ከማሳተፍ አኳያ አካታችነቱ ከዳር እስከ ዳር ያለውን ሴቶች አካል ጉዳተኞችንም ያሳተፈና ሁሉንም አካታች በመሆኑ በጣም ደስተኛ ነን። ባለው የቡድን ስራ ላይም ተለይቶ በተሰጠን ላይም ያለው ሴቶችን ከማለት አኳያ ሀሳባችንን በተሰጠን እድል ያለውን ሀሳብ አቅርበናል፣ ተወያይተንበታል። አለመግባባቶች ተፈጥረው ግጭቶች በሚከሰቱበት ጊዜ ግንባር ቀደም ሰለባ የሆኑት ሴቶች ተጠቂ ብቻ ሳይሆን የመፍትሄ አካል ለመሆን በምክክሩ ጉባኤ የሚያነሷቸው ሀሳቦች ተቀባይነት፣ ወሳኝነት ይኖረዋል። ታሪካዊ ጉባኤ እንደመሆኑ መጠን ሴቶች ብዙ ጊዜ ሰላም ወዳዶች ነን። ከነገር ይልቅ ፍቅር የሚገዛን ማህበረሰቦች ነን አብዛኛዎቻችን እና እንደ ሴቶች በመነጋገር በመመካከር የሚፈቱ ነገሮች እንዳሉ መጀመሪያም በተፈጥሮ የተሰጠን ስጦታ ነው። ይሄንን ደግሞ ከማድረግ አኳያ በዚሁ ሴቶች ይበልጥ መሳተፋቸው ምክክሩን ውጤታማ ያደርገዋል የሚል ሙሉ እምነት አለኝ። ለዛን ለዋቂው ለሁሉም ሰላም አስፈላጊ ስለሆነ ሴቶች እንደገናም ደግሞ አካል ጉዳት ላለበት ሰው ሰላም በጣም አስፈላጊ ነው። ከዚህ የተነሳ ሰላምን በጣም እንፈልጋለን። ያንድ መጣን ነው። ሴቶች ለሰላም ያው ሰላም የሆነ ነገር በማድረግ በጎ የሆነ ነገሮች ላይ ተግባራዊነቱን በመፈጸም በጎ ተግባር ላይ በመሰማራት ጥሩ ነገር ማድረግ ይጠበቅብናል ብዬ አስባለሁ። እኔ ይሄ ምክክር ጉባኤ ጥሩ ነገር ለሴቶች ይዞ ይመጣል ብዬ ነው የምለው። ለምን ጦርነት ወጣ፣ ለችግሩ ሰለባ ሴቶች ናቸው። ረሃብ መጣ፣ ለችግሩ ሰለባ ሴቶች ናቸው። ለሴቶች ጥሩ ነገር ይዞ ይመጣል ብዬ ነው ግምቴ። ምክክሩ ሴቶች በሀገራቸው ጉዳይ ላይ እኩል የመወሰን ነጻነትና መብትን ከመስጠቱ ባሻገር አዲስ ለሌሎች ተሞክሮ የሚሆን ልምድን እንዳገኙበትም ተመካካሪዎቹ ተናግረዋል። ድምጻችን እኩል ነው። እንደውም ብልጫ ቅድሚያ ለሴቶች ነው ቅድሚያ እየተሰጠ ያለው። ይሄ ደግሞ እኔም በጣም አስደስቶኛል፣ በጣም አክሮቶኛል። ለዚህ ስብሰባ ደግሞ ተሳታፊ ሆኜ እድል አግኝቼ በመመረጤ በጣም ደስተኛ ነኝ። ለምን ነገ ከዚህ ያገኘሁትን ግብአት ትምህርት ለሴቶች እህቶቼ ለሴት ልጆቼ ስለ ሀገር ልመክርበትና ልወያይበት ጥሩ እድል ከፍቶልኛል ብዬ ነው የምለው። በጥሩ መልኩ ነው እያየሁት ያለውን ሀሳብ ስንሰጥ ስንቀባበል ከዚህ ጥሩ ነገሮችን እንማርበታለን፣ እየተማማርንበትም ነው። አንዱ የአንዱን ሀሳብ መስማት መደማመጥም ከዛ ለችግሮቹ ደግሞ ምን አይነት መፍትሄ ሀሳቦችን እናስቀምጥ የሚለውን ነገር እየተነጋገርን ስንሄድ ነገ እንግዲህ የተሻለ ነገር ይሆናል ብዬ አስባለሁ። የተረጋጋች ለሴቶች ምቹ መደላደልን የምትፈጥር ኢትዮጵያ በጉባኤው እውን እንደምትሆን ያላቸውን ተስፋም ተመካካሪዎቹ ገልጸዋል። የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም የኢትዮጵያ መከላከያ ሰራዊትን የሎጂስቲክስና የኮሚኒኬሽን አቅም ለማሳደግ ጉልህ አስተዋጽኦ አለው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተናገሩ። ጠንካራ የትስስር መረብን መገንባት ለበለጠ ደህንነት መሰረት ነው ያሉት ደግሞ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ናቸው። አሜሪካ ከኢትዮጵያ ጋር በትብብር ያዘጋጀችው የ2026 የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። ሰለሞን አሰፌ ተጨማሪ አለው። ኢትዮጵያ በአህጉሪቱ ከፍተኛ ትኩረት የሚስብ የ2026 የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም
ከሐምሌ 20 እስከ 25 ቀን በአዲስ አበባ እያስተናገደች ትገኛለች። በመድረኩ የመክፈቻ ንግግር ያደረጉት የኢፌዴሪ መከላከያ ሚኒስቴር ኢንጂነር አይሻ መሐመድ ኢትዮጵያ ሰላምና ደህንነትን በማረጋገጥ ረገድ የጎላ ታሪክ ያላት ሀገር ናት ብለዋል። ይህ የ2026 የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየም በአዲስ አበባ መካሄዱና ኢትዮጵያም ለዚህ ታላቅ አህጉራዊ መድረክ አስተናጋጅ ሆና መመረጧ በቀጠናው ለሰላም ያበረከተችው አስተዋጽኦና የዓለም አቀፍ ጉባኤዎችን የማስተናገድ አቅሟ የፈጠረ ውጤት ትልቅ ማሳያ ነው። ሲምፖዚየሙ በአሜሪካና በአፍሪካ በተለይም በኢትዮጵያ መካከል ያለውን የትብብር ግንኙነት የሚያጠናክር ነው። ከአጋር ሀገራት የሚገኙ ልምዶችና እውቀቶችም ለኢትዮጵያ መከላከያ ሰራዊት የሎጂስቲክና የኮሚኒኬሽን አቅም ለማሳደግ ጉልህ አስተዋጽኦ አላቸው። የኢፌዴሪ መከላከያ ሚኒስቴር የሎጂስቲክስ ዳይሬክተር ሌተናል ጄኔራል አብዱራህማን እስማኤል በበኩላቸው ኢትዮጵያ ያላትን ልምድ ለአጋር ሀገራት በማካፈል በአህጉራዊ ሰላምና ደህንነት ዘርፍ የምታደርገውን አስተዋጽኦ አጠናክራ እንደምትቀጥል አረጋግጠዋል። ኢትዮጵያ ለቀጠና እና ለዓለም አቀፍ ሰላምና ደህንነት ያላት ቁርጠኝነት ዛሬ የተጀመረ ሳይሆን የረጅም ዘመናት ታሪካዊ መሰረት ያለው ነው። ዛሬም ቢሆን በምስራቅ አፍሪካ ቀጠና ሽብርተኝነትን ለማዋጋት አስተማማኝ ሰላም ለማስፈን ግንባር ቀደም ሚና የተጫወተች ትገኛለች። በመርሃ ግብሩ ላይ የተገኙት የአሜሪካ አፍሪኢዝ ኮማንደር ጄኔራል ዳግቪን አንደርሰን መድረኩ ተሞክሮዎችን ለመለዋወጥ የተሻሉ አሰራሮችንም ለመቅሰምና ለወደፊትም የሚያጋጥሙ የሎጂስቲክስና ኮሚኒኬሽን ችግሮችን በጋራ ለመፍታት ወሳኝ ሚና እንዳለው ጠቁመዋል። ሎጂስቲክስና ኮሚኒኬሽን በማንኛውም ወታደራዊ ሆነ ሰላማዊ ተልዕኮ ስኬት ውስጥ ወሳኝ ሚና ያላቸው ዘርፎች ናቸው። በተለይም ልዩ ልዩ ተሞክሮዎችን በመለዋወጥ የተሻሉ አሰራሮችን በመቅሰም እና ለወደፊትም የሚያጋጥሙ የሎጂስቲክስና የኮሚኒኬሽን ችግሮች የጋራ መፍትሄ ለማፈላለግ እንደዚህ አይነት መድረኮች ወሳኝ ሚና አላቸው። በዚህ ረገድ ኢትዮጵያ ለሲምፖዚየሙ መሳካት ያደረገችው ዝግጅት የሚያስመሰግን ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው ጠንካራ የትስስር መረቦችን መገንባት የሀገራትን አቅም ከፍ ለማድረግና ለበለጠ ደህንነት መሰረት መሆኑን ገልጸዋል። ይህ የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም በዘርፉ ለሚሰሩ ስራዎች ወሳኝ መሰረት የሚጥል ነው። በተለይም በአሜሪካና በአፍሪካ መካከል በሎጂስቲክስና በኮሚኒኬሽን ዘርፍ ያለውን ትብብር ወደ ላቀ ደረጃ የሚያሸጋግር ታላቅ ምዕራፍ ነው። ሁሉም የሲምፖዚየሙ ተሳታፊ ሀገራት የሎጂስቲክስና የኮሚኒኬሽን አቅሞቻቸውን በመገምገም ክፍተቶችንና ተግዳሮቶችን በጋራ በመለየት ዘላቂ መፍትሄዎችን በማፍለቅ በትብብር በፈጠራና በጋራ ትምህርት የተሞላ ፍሬያማ ጊዜ እንዲሆን በጋራ በመስራትና ጠንካራ የትስስር መረቦችን በመገንባት የሀገራትን አቅም ከፍ ማድረግና ለበለጠ ደህንነትና ስኬት በጋራ መቆም ይገባል። ሲምፖዚየሙ ለተከታታይ 5 ቀናት የሚቆይ ሲሆን 40 ሀገራትና 26 ዋና ዋና ዓለም አቀፍ የኢንዱስትሪ አጋሮች በመሳተፍ ላይ ይገኛሉ። ከድህነት ለመላቀቅ ግብርናን ማዘመንና መደገፍ ይገባል ሲሉ በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ተናገሩ። በሰሜን ሸዋ ዞን የሞረትና ጅሩ ወረዳ የአርሶ አደሮችን ሕይወት ለማሻሻልና ግብርናውን ለማዘመን ያለመው የጅሩ አግሪ ቢዝነስ ኩባንያ ምስረታ በይፋ ተከናውኗል። ስንታየው ኃይሉ በ3 ሄክታር መሬት ላይ ያረፈው የፕሮጀክት በአጠቃላይ 837 አርሶ አደሮችን ቀጥተኛ ተጠቃሚ የሚያደርግ የልማት እንቅስቃሴ መሆኑ ተገልጿል። በምስረታ ስነ ስርዓቱ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ፕሮጀክቱ ከኋላ ቀር አሰራር በመውጣት ምርትና ምርታማነትን በማሳደግ ረገድ ለአርሶ አደሮች ትልቅ ተስፋን ይዞ የመጣ ነው ብለዋል። ይህ ካምፓኒ የግብርና ሽግግርን ከማረጋገጥ አኳያ ብቻ የሚታይ ሳይሆን በአጠቃላይ ግብርናን እንደ ግብርና ከማዘመን አኳያ በክልላችን የተጀመረውን የዘመናዊ ግብርና ትግበራ ፕሮግራም እውን የሚያደርግ ለክልላችን አጠቃላይ አርሶ አደሮች ተስፋ ብስራት የሚሰጥ ትልቅ ተግባር እየተፈጸመ እንደሆነ ይሰማኛል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ፍሬው ተገኝ ግብርናን ከእጅ ወደ አፍ አሰራር አላቀው ገበያ ተኮር ለማድረግ ማነቆችን በመለየትና አዳዲስ የምርምር ውጤቶችን በመጠቀም እየተሰራ ስለመሆኑም ገልጸዋል። እንደ ኢትዮጵያ ግብርናችን ካልዘመነ
ግብርናችን ካልተሸጋገረ ኢትዮጵያ ግብርና ላይ የተመሰረተ ኢኮኖሚ ስላላት ልትበለጽግ አትችልምና ወደ ገጠር ሽግግርም ልትሄድ አትችልምና አርሶ አደራችን ትርፍ አምራች ይሆን ዘንድ በኩታ ገጠም እርሻ ማረስ ብቻ ሳይሆን እሴት ወደ መጨመር መግባት አለበት። የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ የዞኑ አስተዳደር የጀመረውን የግብርና ትራንስፎርሜሽን ተግባራ በሙሉ አቅሙ መደገፍን አጠናክሮ እንደሚቀጥል ተናግረዋል። ይህንን ተቋም ለመደገፍ የግብርና ትራንስፎርሜሽን ኤጀንሲና የአማራ ክልል ግብርና ቢሮ አዋልደው ሰጥተውናል። በሚቀጥሉት ጊዜያት እንደ ሕፃን ተንከባክበን አሳድገን የተሻለ ደረጃ ላይ እንዲደርስ የበኩላችንን መስራት ይኖርብናል። ሌሎች እንዲፈጠሩ ለማድረግ እንደ ዞን አስተዳደሩ በቁርጠኝነት ለመስራት ጥረት እናደርጋለን። የሞረትና ጆሮ ወረዳ አስተዳዳሪ ብዙሃን አበበ አርሶ አደሮች ያለ አንዳች ገደብ የተሻለ ሕይወት እንዲኖራቸው የሚያስችል ታሪካዊ ስራ መሆኑን የተናገሩት መንግስታችን የግብርና ዘርፉን ወደ ኢንዱስትሪ የሚያሸጋግር የአርሶ አደሩ ከምርት እስከ ገበያ ያለውን ሰንሰለት በባለቤትነት እንዲመራ የሚያበረታታ ፖሊሲ ተግባራዊ ያደረገ ነው። የወረዳችን አስተዳደርም በመሬት አቅርቦት፣ በቴክኒክ ድጋፍ፣ በተቋማት ትብብርና በፖሊሲ አፈጻጸም የኩባንያውን ስኬት እውን እስኪሆን ድረስ ከጎናችሁ እንደምንቆም በዚህ አጋጣሚ ቃል ገባለሁ። የፕሮጀክቱ አባል የሆኑ አርሶ አደሮችም አዲሱ አሰራር የሚያመርቱትን ምርት በአግባቡና በባለቤትነት ተጠቃሚ እንደሚያደርጋቸው ያላቸውን እምነት ገልጸዋል። አበርክቶ ለገበሬዎች በጣም ብዙ ሚና አለውና ማለት ገቢ ቢዝነሱ እድገት በጣም እንትን ይላል፣ ይጠቅማል። ለሞረትና ጅሩ ወረዳ የጅሩ አርሶ አደር በሰራው በለፋው ልክ እየተጠቀማል ነበር። በጣም ለጅሩ ወሳኝና ጠቃሚ። በሀገር አቀፍ ደረጃ እየተቋቋሙ ካሉ 50 የግብርና ኩባንያዎች መካከል 15ቱ በአማራ ክልል የሚቋቋሙ ሲሆን የጅሩ አግሮ ቢዝነስ ኩባንያ የዚሁ ሀገራዊ እንቅስቃሴ አካል እንደሆነም ተጠቁሟል። እየተከታተላችሁ የምትገኙት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱን ዜናችንን ነው። ቀጥለናል። የኢትዮጵያ ህብረት ስራ ኮሚሽን የ10 ዓመት ፍኖተ ካርታ ተቋሙ ለሀገሪቱ ኢኮኖሚ ያለውን ሚና የሚያሳድግ ነው ሲሉ የህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰ ተናገሩ። ፍኖተ ካርታው የህብረት ስራ ማህበራትን አቅም የሚያጠናክር መሆኑንም ገልጸዋል። ቴዎድሮስ ኃይለ ኢየሱስ ከኮሚሽነር ጌትነት ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ኮሚሽነር በቅድሚያ ለቃለ መጠይቅ ፈቃደኛ ሆነው ከኛ ጋር ቆይታ ሊያደርጉ ስለወደዱ እጅግ እናመሰግናለን። እኔም አመሰግናለሁ ስለመጣችሁ። በኢትዮጵያ ታሪክ የህብረት ስራ ማህበራት መቋቋም ከጀመሩ እንግዲህ ወደ 6 አስርት ዓመታት ተቆጥሯል። በዓለም አቀፍ ደረጃ ወደ 200 ዓመት ገደማ ተቆጥሯል። እንዲሁ የ10 ዓመት ስትራቴጂ ወይም ደግሞ ፍኖተ ካርታ ተቋሙ እንዲያዘጋጅ ያደረጉት ዋና ዋና ምክንያቶች ምንድናቸው? አጠቃላይ እየተቀየረ ባለው ሀገራዊ አውድና ዓለም አቀፋዊ አውድ ውስጥ የኢትዮጵያ የህብረት ስራ ማህበራት ንቅናቄ ተገቢ ቦታቸውን መያዝ አለባቸው የሚል ትኩረት ተሰጥቶ እየተሰራ ነው ያለው። በዛ መነሻ ህጎችን ማሻሻል ያስፈልጋል። ወደ ሪፎርም ስንገባ የሰው ኃይሉን ማዘጋጀት ያስፈልጋል። ከየት ተነስተን የት እንደርሳለን የሚለውን በጥናት ተመስርቶ መለየት ያስፈልጋል። ይሄንን በማድረግ ሂደት ውስጥ እንግዲህ አንዱ የተወለደው ይሄ የህብረት ስራ ስትራቴጂ ነው ማለት ነው። ይሄ ስትራቴጂ በሪፎርም የለየናቸውን ችግሮች እንዴት እንፈታለን የሚለውን ካስቀመጥን በኋላ መዳረሻችንን የለየንበት ነው ማለት። ቤንችማርክ አለን፣ ዓለም አቀፍ ሁኔታ አለን፣ ሀገር አቀፍ ሁኔታ አለን፣ መነሻዎች አሉት። በነዛ መነሻዎች ከዚህ ተነስተን ከ2018 ጀምረን እስከ 2027 የኢትዮጵያ የህብረት ስራ እድገት መዳረሻውን የለየንበት ያንን መዳረሻ ደግሞ እንዴት እንመራዋለን የሚል መንገዱን በፍኖተ ካርታ ያሳየንበት ሂደት ነው ማለት ነው። ሀገር በቀል ኢኮኖሚ ማሻሻያ እንደዚሁም ደግሞ የልማት ግቦች ተብሎ የተነደፉ ጉዳዮች አሉና እንደው ከነዚህ ጉዳዮች ጋር ተሳስሮ ከመሄድ አኳያ የህብረት ስራ የ10 ዓመት ስትራቴጂ ወይ ፍኖተ ካርታ ምን ያክል ተሄዶበታል ማለት እንችላለን? የህብረት ስራ ማህበራትን ባህሪ ካየ ደግሞ ትውልድ ተሻጋሪ ነው። አንድ ጊዜ መስረተ የምታፈርሰው ሳይሆን በትውልድ ቅብብል እየተሻገረ የሚሄድ ማህበረሰባዊ የሆነ እሴት ያለው ተቀባይነት ያለው እምነት የሚጣልበት ጥራት ያለው ምርት ማቅረብ የሚችል በተመጣጣኝ ዋጋ ማቅረብ የሚችል የምርት ሂደቱ ወይም ደግሞ ትስስሩ ቼይኑን ካየው ከየት ተነስቶ የት ይደርሳል የሚለው በትክክል የሚታወቅበት አይነት ስለሆነ እነኚህ ቫልዩዎች አድ አድርጎ አሁን ላይ የህብረት ስራ ማህበራት በአዲሱ በተቀየረው እሳቤ በዓለም አቀፍም ደረጃ በሀገር አቀፍም ደረጃ በቢዝነስ እይታ የሚመራ ነው። የ10 ዓመት ስትራቴጂ ወይም ደግሞ ፍኖተ ካርታ ተተግብሮ ሲያበቃ
ኢትዮጵያ ውስጥ ያሉ የህብረት ስራ ማህበራት ምን አይነት ተጨባጭ ለውጦች ሊያመጡ ይችላሉ? ከዛ ውጭ ደግሞ ህብረተሰቡስ ከኢኮኖሚ አኳያ ምን አይነት መሻሻል ሊያመጣ ይችላል? ይህ ስትራቴጂና ፍኖተ ካርታ ሲተገበር ግብርናና ገጠር ትራንስፎርሜሽን የሚሳካው አንደኛ በመንግስት፣ ሁለተኛ በግል ባለሀብቱ፣ ሶስተኛ በህብረት ስራ ማህበራት አማካኝነት ነው የሚለው እያንዳንዱ ኢኒሼቲቭ ላይ። ስለዚህ ይሄ በጣም ትልቅ ኮሚትመንት ነው ማለት ነው። ይሄ ነው ወደ ህብረት ስራ ሪፎርም የወሰደን ማለት ነው። በስሊፒንግ ጃይንት ነው የምለው እኔ በቃ ማለት ከመቶ ሺህ ያህል የተደራጀ አቅም ከ20 ሚሊዮን ከ26 ሚሊዮን በላይ የተደራጀ ህዝብ ያለበት ትልቅ አቅም ነው። ግን አላንቀሳቀስ ነው ዝም ብሎ ማዳበሪያ ብቻ ሲያከፋፍል ከዛ የድጎማ ሸቀጥ ብቻ ሲያከፋፍል የኖረ ነው ማለት ነው። ስለዚህ ይሄንን በደንብ አጠናክረ ነው እንደው ከ26 ሚሊዮን ኮንዶቶና 5 ሚሊዮን ወስደን በደንብ የተጠናከረ አቅም ብታደርገው ምን ተአምር ሊፈጥር እንደሚችል ማሰብ ነው ማለት ነው። ስለዚህ የመንግስት ቁርጠኝነት ነው አንዱ እቅዱን ለማሳካት ወሳኙ ነገር። መንግስት በዚህ ረገድ ተቋሙንም ዘርፉንም ሪፎርም አድርጋለሁ ብሎ አቅጣጫ ተቀምጦልን እየሰራና ያለ ነው። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ በተለይም ደግሞ የ10 ዓመቱን የህብረት ስራ ኮሚሽን ስትራቴጂና ፍኖተ ካርታ አስመልክተን ላነሳ ነው ሀሳብ ከኛ ጋር ቆይታ ስላደረጉ ከልብ ነው የምናመሰግነው። አመሰግናለሁ። የኢትዮጵያ ኤሌክትሪክ አገልግሎት በኢትዮጵያ አስተማማኝ የኤሌክትሪክ አቅርቦት ተደራሽነትን ለማረጋገጥ የሚያስችል ማስተር ፕላን ይፋ አደረገ። ማስተር ፕላኑ ተግባራዊ ሲደረግ የኃይል መቆራረጥን በማስወገድ ለህብረተሰቡ አስፈላጊውን አገልግሎት የሚሰጥ መሆኑ ተገልጿል። ሰላማዊት ነጋ ተጨማሪ አላት። የኢትዮጵያ ኤሌክትሪክ አገልግሎት እያደገ የመጣውን የኃይል ፍላጎት ለመሸከም የኔትወርክ ችግሮችን በተቀናጀ ሁኔታ ለመፍታትና የሀገሪቱን የዲስትሪቢዩሽን ስርዓት ወደ ዲጂታል አሰራር ለማሻገር የሚያስችል የ25 ዓመት ሀገር አቀፍ የዲስትሪቢዩሽን ማሻሻያና ማስፋፊያ ማስተር ፕላን ጥናት ይፋ አድርጓል። ጥናቱን ያጠናው የኢራኑ ሞኔንኮ ሲሆን የኢትዮጵያን የኃይል ማከፋፈያ መሰረተ ልማት ማስፋፊያ ዘመናዊ ማድረግና የረዥም ጊዜ ልማትን ለመደገፍ እየሰሩ መሆኑን የሞኔንኮ የኃይል ማከፋፈያ ክፍል ኃላፊ ሳራ ናምዳር ተናግረዋል። ባለፉት 2 ዓመት ተኩል ጊዜያት ውስጥ የኢትዮጵያ ኤሌክትሪክ አገልግሎትንና ሞኔንኮን ባለሙያዎች በማቀናጀት የአካባቢውን እውቀት ከዓለም አቀፍ የምክር አገልግሎት ልምድ ጋር አጣምሮ ሲሰራ ቆይቷል። ይህም የኢትዮጵያን የኃይል ማከፋፈያ መሰረተ ልማት ለማስፋፋት ለማዘመንና የረጅም ጊዜ ልማትን ለመደገፍ አልሞ የተከናወነ ነው። በትብብር በግልጽ ውይይት በጋራ መከባበርና ሰዎች ውስብስብ ፈተናዎችን ለመፍታት በጋራ መስራታቸው የዚህ ፕሮጀክት ትልቁ ጥንካሬ እንደነበር አምናለሁ። ጥናቱ የኤሌክትሪክ መሰረተ ልማቶችን በቴክኖሎጂ ለማስተሳሰር የሚያግዝ እንደሆነ የኢትዮጵያ ኤሌክትሪክ አገልግሎት የዲስትሪቢዩሽን ማስተር ፕላን ፕሮጀክት ኃላፊ ጫላማን ገልጸዋል። ኃይል ከሰብስቴሽን ተነስቶ ለህብረተሰቡ ይደርሳል። ሲቋረጥበት ከሌላ አማራጭ መስጠት አለብን ከሌላ ሰብስቴሽን። ያንን ለማድረግ የኃይል አሁን ያሉት ፊደሮቻችን የኃይል ጭነታቸው ከፍተኛ ነው። ስለዚህ ለህብረተሰቡ ሪሊያብል የሆነ ፓወር በምንፈልገው ፍጥነት በምንፈልገው ጊዜ መስጠት አልቻልንም። ስለዚህ እሱን ለመፍታት ተጨማሪ የሚያስፈልጉ የሰብስቴሽኖች የሚዲየም ቮልቴጅ ላይኖች እንዲሁም እስከታች ድረስ ኔትወርኩን የማሻሻል ስራ ተለይተው በቀረቡት ቁጥሮች ልክ የማሻሻያ በአጭር ጊዜ በመካከለኛና በረጅም ጊዜ እንሰራለን። በ2049 በመላ ሀገሪቱ የሚኖረውን 39327 ሜጋዋት የኃይል ፍላጎት ለማሟላት ይሰራል ያሉት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ስራ አስፈጻሚ ኢንጂነር ጌቱ ገረመው ናቸው። ወደ 30.65 ቢሊዮን ዶላር እንደሚፈልግ ይሄ ጥናት ለይተዋል። ቀደም እንግዲህ እዚህ ያየናቸው የተለያዩ ፓርትነሮች የዚህ የፋይናንስ የሚያደርጉ እና ወርልድ ባንክ እና ኤፍዲ እና ሌሎች የአፍሪካ ዴቨሎፕመንት ባንክስ እና ሌሎች አበዳሪ ተቋማት ይህንን ጋፕ የተቋሙን አቅም ጨምሮ የሚሞሉ ናቸው ማለት ነው። አሁን ያለንን ፒክ ወደ 7.3 አካባቢ እጥፍ የሚደርስ ነው። ለዚህ ሰፊ ስራ መስራት ይጠይቃል። ከውጭ የሚገቡ እቃዎች በጸጥታ ምክንያት ረዥም ጊዜ መውሰድና ሌሎች ችግሮች ፈተና ቢሆኑም እቅዱን ለማሳካት እንደሚሰሩም ገልጸዋል። ኤንድ ዩዘር ወይ ደግሞ እስከ ቆጣሪ ለመኖሪያ ቤት ወር ለኢንዱስትሪ እስኪገባበት ያለው ኢንፍራስትራክቸር ከውጭ የሚገባ ነው። አሉሚኒየሙም ኮፐሩም ከዚህ ጋር ተያይዞ ትራንስፎርመርና ሌሎች እቃዎችም ከውጭ የሚመጡ ናቸው። ትራንስፖርት ተደርገው ሲመጡ ረጅም ጊዜ መውሰድ የዲማንድ ማደግም ራሱ አንዱ ትልቁ ቀላል ቻሌንጅ አይደለም። እነዚህን ተቋቁሞ እንግዲህ ወደፊት ከዲማንድና ከሰፕላይ አንጻር ያለውን ጋፕ እንደ ተቋም መሙላት እንደ ሀገር መሙላት ይሄን መድፈን በትልቁ ያው የቤት ስራችን የሚሆን ነው። ፕሮጀክቱ ተግባራዊ ሲደረግ በኢትዮጵያ አስተማማኝ የኤሌክትሪክ አቅርቦት ተደራሽነት ይኖራል ተብሎ ታምኖበታል።
የክረምት ወቅት ለወጣቶችና ታዳጊዎች የእረፍት ጊዜ ብቻ ሳይሆን ለቀጣይ ህይወታቸው ጠንካራ መሰረት የሚጥሉበት ወርቃማ እድል እንደሆነ የሰርከስ ደብረ ብርሃን ዋና አሰልጣኝ ቤዛ ማን ያዘዋል ተናግረዋል። የክረምት ጊዜያቸውን በስልጠናና በተግባራዊ ትምህርት የሚያሳልፉ ወጣቶች ጊዜያቸውን በከንቱ ከማባከን ይድናሉም ብለዋል። ብርቱካን ማሞ ከባለታሪካችን ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ስሜ ቤዛ ማን ያዘዋል ይባላል። የሰርከስ ደብረ ብርሃን ዋና አሰልጣኝ ነኝ። የሰርከስ ስልጠና የጀመርኩት በ10 ዓመቴ ነው። አጋጣሚ የነበረው ያው የሆነ ፕሮጀክት አለ ልጆች ለታዳጊዎች የሚሰጥ ፕሮጀክት ፕሮግራም ነበረና በቃ አጋጣሚ ቤቴም አቅራቢያም ወደዚህ ስለነበረ ትንሽ እይታ ምናምን ደረሱኝና ለምን አልሞክረውም በሚል ጀመርኩኝ ማለት ነው። በሰርከሱ በጣም ነው የሰራሁት። ኦልሞስት ከ10 ዓመት ማለት አሁን 25 ዓመት ሊዝ ነው። ያው ኦልሞስት 15 ዓመት እንበለውና 15 ዓመት ሙሉ በደንብ ነው የሰራውበት ነው። የክረምት ስልጠና መኖሩ አንደኛ ተመራጭነቱ ለአይምሯችን በትምህርት የዛለውን አመታችንን ሪፍሬሽ ማግኘታችን እንዲሁም ደግሞ ወላጆች በደንብ መስራት መቻል አለበት። ማለት እዚህ ተቋም ውስጥ የክረምት ስልጠናዎች ብቻ አልነበረም በጊዜው። ማለት የክረምት ስልጠና ተጀመረ ወደ ነው አመት ሙሉ እንድንቀጥልበት ከዛ ደግሞ ያንን በምንቀጥል ጊዜ ከትምህርታችን ጎን ለጎን እንዲሆን ያግዘን ነበረ ይሄ ቤት። ሰርከሱን ብቻ አይደለም በትምህርቴም ላይ ጥሩ ለውጥ ማመጣው። በትምህርቴ በጣም ጥሩ ደረጃ የደረስኩ ነኝ። እንዲሁም ደግሞ ማለት ኤሌመንታሪ እንደውም በልጅነት በሚባለው ወቅት የደረጃም ተማሪ ነበርኩኝ። የመጀመሪያ ዲግሪን ይዣለሁ። እንዲሁም ሁለተኛ ዲግሪን ኦልሞስት 6 ወር ምናምን ይቀረኝ ለመጨረስ። በዓለም ሀገራትን በደንብ ዞር ያለው አውሮፓን ሀገራት ናቸው። ፍራንስ፣ ጀርመን፣ ቤልጂየም፣ ስዊድን፣ ኔዘርላንድ። እንሰግናለን። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ። ጤና ይስጥልን።